ለመጀመሪያ ጊዜ ዓለምን የዞረው ሰው ማን ይባላል? ልመልስ። እሺ አንተ መልስ። ለመጀመሪያ ጊዜ ዓለምን የዞረው ሰው ማጀላን ይባላል። እሺ አንተ ጭንቅሎ መልስ። ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። በጣም ነው እንዴ ብልጥ የሆንከው? ቆይ ችግር የለም። እሺ ለመጀመሪያ ጊዜ ጨረቃን የረገጠው ሰው ማን ይባላል? ጭንቅሎ ራስ መልስ። ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። እንዴ የመጀመሪያው መላሽ እኮ አንተ ነህ። አሃ እሺ የኔ መልስ ከኔ ቀጥሎ ከሚመልሰው ተማሪ ጋር ተመሳሳይ ነው። አንተ ትግል ላይ ያለው ልጅ ተነስ እስኪ ስም ማን ነው? አጋድማቸው እባላለሁ። አጋድማቸው እነማን ነው? ያባትስ አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነዋ። ኧረ ወደ ታች ነው። ናውጣ ተበልክ ምን እኔን አጋድማቸው እንዳይሆን። ኧረ መደፋፈር ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። ኧረ እና ልውጣ ልንበርከት እንዴ? ኧረ ምን ቦታኝ እኔ መቻወኩ እንደሰባኛለች ምን እናንተ አትረዱኝ ነበር። እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምሮ ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። ኧረ አጋድም ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ እንትን ነው አይደለም። ምን መሰል አጋድሚ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሚ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሚ ጠይቁት ያስረዳችሁ። ሰላም ተማሪዎች፣ ዛሬ የምንማረው ስለ አንተ ጭንቅሎ ለምንድን ነው ክላስ ውስጥ የምተኛው? ሰር ለምንድን ነው እኔ ስተኛ የምታስተምረው? እንደዚህ ነው አስተማሪ ላይ የምትመልሰው? ጤነኛ ነህ ግን? ምን አልከኝ ቲቸር? ብልጥ የሆንክ ይመስልሃል እንዴ? እሺ 2 ሲደመር 2 ስንት ነው? 2 ሲደመር 2 4 ነው ቲቸር። 4 ሲደመር 4 4 ሲደመር 4 8 8 ሲደመር 8 16 16 ሲደመር 16 32 128 ሲባዛ በ6 ሚሊዮን 768 ሚሊዮን። እሺ ከሚከተሉት ውስጥ እውነት የሆነ የቱ ነው? እውነት ወይስ ሐሰት? ጥያቄውስ? ጥያቄውን ዋጠው። እሺ ኮምፒውተር ምንድን ነው? እውነት ወይስ ሐሰት? ኧረ ቲቸር ምን ይሄ ነው? ዛሬማ አታመልጣትም። 7 ሲደመር 3 10 ከሆነ ለምን 77 ሲደመር 33 መቶ አልሆነም? ኧረ ቲቸር ምን እየተፈጠረ ነው? 10 ማንጎ ቢኖርና የተወሰነው ቢጠፋብህ ስንት ማንጎ ይቀራል? እና ማን ነው የጠፋውን ማንጎ ያገኘው? ቲቸር ከአሁን በኋላ ክላስ ውስጥ አልተኛም። የምር የኔ ልደት ሚያዝያ 28 ቢሆን መች ነው ይሄ ትምህርት ቤት የሚዘጋው? ኧረ ቲቸር እየሄድክ ምንድን ነው የሁሉ ነገር? 100 ሰው አይሮፕላን ውስጥ ቢሳፈር ስንት ሰው በመስኮት ዘሎ ይወርዳል? ቲቸር በቃ ግደለኝ። ምን ልታዘዝ? ምንድነው? ቤታችሁ ግን ትንሽ ለየት ያለ ነው። አዎ የቻይና ሬስቶራንት ለዛ። ቁጭ በል። እዚህ ገብቶ ሳያዝ መውጣት አይቻልም። እንዴ ምን ማለት ነው? እኔ ቻይና ሬስቶራንት መሆኑን አላወቅኩም። መብቻ እንዴ ደግሞ መውጣት የቤቱ ህግ ነው ብራዘር። አይ ካልክ ሚስተር ቹንግ ነው የምጠራው። ይቆልፋል። ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ። ምንም አልጠቀም እና የኛ ሬስቶራንት ስታይ ሙዚየም ይመስላል እንዴ? ልትጎበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ ተረጋጋሽ። በቃ የምንቹን ነው በእናትህ። እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ፣ በረሮ በቅቤ፣ አተማ ጎረድ ጎረድ፣ ውሻ በድመትና አህያ ጥብሳል። አህያ? እኔ ምን አይነቱ አህያ ነው ባከት? እሺ የሚጠጣስ ምን ላምጣልህ? መቼ የሚበላ ዝስኩ መጀመሪያ አህያ አልክ እኮ ብራዘር። እና እኔ ታዲያ አንተን ማየ ምን አልክ አንተ? ማለቴ አይደለም እኮ ነበር። ሌላ ነገር የላችሁም? እሺ ሽሮ የለም? የምን አባ ሽሮ ነው? ሽሮ ይብላልና የሚጠጣ ብቻ ከሆነ የምትፈልገው ላምጣልህ። እሺ የሚጠጣ ምን? ያው የሚጠጣ የጉንዳን መረቅ፣ የአተማ ጭማቂ እና የጥንዚዛ ሽንታል። አረው እንዴ ሰው የለም እንዴ? ወይ ቻይኖቹ ነበሩ እኮ አሳማና ውሻ ፍለጋ ወጥተው ነው። ቹንግና እኔ ብቻ ነን የቀረው እንጂ። ኧረ ብራዘር በእናትህ ተፋተኝ። አስደነገጥኩሽ። እየቀለድኩ ነው ብራዘር። ያው ግን የቻይና ሬስቶራንት ነው። ለማ ታዲያ እንደዛ ትለኝ እንዴ? በእናትህ አስደነገጥከኝ። ሶሪ በእናትህ ያው ትንሽ ላዝናና ብዬ ነው። ይሄ የቻይና ሳይሆን የኮሪያ ሬስቶራንት። አልሸሹም ዞር አሉ።
ምን አልከኝ? ማለት አሪፍ ምግብ አላችሁ? አዎ እንደውም ብዙ ደንበኛ ያፈራልን ምግብ አለ። እሱ ላምጣልህ። የትል መንጋ አሁን ወደ ዛሬው ቶፒክ እንመለስ። ኤክስ ሲደመር 3 8 ከሆነ ኤክስን ፈልጓል። ማሞ ትሞክራለህ? ከየት ነው የመጣችው? ማ ያንተ ኤክስ። የቷ ኤክስ? ማሞ አንተም ክላስ ውስጥ መተኛት ጀመርክ? ማለቴ ያንተ ኤክስ ገርል ፍሬንድ ሁል ጊዜ ኤክስን ፈልጓት ትላለህ። እኛንን እንዲያለያየናችሁ። አንተ ልጅ አይምሮ ኖርማል አይመስለኝም። እኔ ያልኩ የማትሷን ኤክስ ነው። እሺ ቲቸር እንካ ይሄንን። ምን ላርገው? አይ ቲቸር መነጽር ነው። ታዲያ ምን ላርገው? ከየት አመጣው? የአባቴ ነው ቲቸር። እና የአባትን መነጽር ለምን ትሰጠኛለህ? ኤክስን ፈልጓት አላልክም? ያቹት ብላክቦርድ ላይ ካልታየ በዚህ ያት ብዬ ነው። አንተ ጅል። እሺ ተማሪዎች ዛሬ ጥያቄና መልስ ነው። ለምጠይቀው ጥያቄ በትክክል ለመለስ 10 ማርክ ቦነስ ይሰጠዋል። እና ጥያቄው ሻርክ በሌላ ስሙ ምን ተብሎ ይጠራል? ያው ቲቸር እኔ ልመልስ። እሺ ጭንቅሎ አንተ መልስ። የሻርክ ሌላ ስሙ ምንድን ነው? ወንዱ ሻርክ ወይስ ሴቷ ሻርክ? እስቲ ወንዱን ንገረኝ። ያው ወንዱማ ሻርክ ነው የሚባለው። እሺ ሴቷስ? ያው ሴቷማ ሻኪራ ናት። ፋዙዳው እንግዲህ እዚህ ከቻሳል ነው ቀስቷል። ልጆትን ለጅላሳችን እንዲገጩን ነበር ሙዶት ነው። ያው እኛ ሰፈር ሼቦች ወደ ይፋሪ ያለባቸውና ያው መምጣት አልቻሉም። ለዛ ነው እንደ የተከሰተ ጌጤ እኔ የምለው ግን ይሄ ነገር ሰብታይትል የለውም። ምንም እየገባኛል። ስለ ልጁ ጸባይ ወንድነቱ ምናምን ጠይቃለሁ። እጠይቃቸዋለሁ ግን እኔ የሚረዱኝም አይመስለኝም። ዝም ብዬ ልጠይቃቸው እስኪ። እንዴት ነው እኔ የምለው ግን ልጃችን ችግር ውስጥ ብትገባ እንዴት ነው ሊጠብቃት የሚችል አይነት ልጅ ነው ወይ? ጸባዩ እንዴት ነው? ሊያድናት የሚችል አይነት ጀግና ወንድ ነው ወይ? ልጁን ቢባትቱት ኖረው እኮ ጥያቄ ጠይቁንም ነበር። በቃ ልጁ ጥጥ ነው ማለት ነው። ጥጥ እስከ ጥራሪያ ሁሉት እንደ ጭራሽ ከኛ ጀማ ውስጥ የማይሰማው እሱ ነው ማለት ነው። ማንንም የማይሰማው በቃ ሰው ራሱ አይመርጥም። ማንንም የማይሰማው መዝጊቡ ጌጤ ልጁ መስማት የተሳነው ነው መዝጊቡ። ወይኔ ጉድ የፈላ ደግሞ እሱ ችግር የለውም። ቋንቋ ተምራ እንዲሆን ይግባባሉ። ዋናው ጥሎሽ ነው። መንገድ ለጥሎሽ ይዘይባቸው እስኪ ጠይቃቸው። መንገድ ያለቱት አንቺ ካልሽ ጠይቃቸዋለሁ። እኔ ምን አደርጋለሁ ብለሽ ነው? እኔ የምለው ግን ያው ይችን የመሰለች ልጅ ይችን የመሰለች ቆንጆ ልጅ በባዶ ልትወስዱ አመጡ መች ሳረ ጥሎሽ ነገር ይዛቸው መጣችኋል። ምንድን ነው ስታይ? እኔ የምለው ፋዘር ምን ሸይ ነው አይባትቱም እንዴ? ጥሎሽ ምናምን እኮ ደብ የቀረፋሽን እኮ ነው። ከሰርግ በኋላ ነው የሚሳው። ከሰርጉ በኋላ ከፈለጉ ቤት ከፈለጉ ታው እንዴ በቃ እንደዛ እኮ ነው። እኔ መጀመሪያ ሳይ ግን እኔ ፋዘር ባናና መስሎኝ ቺኒ ወዳል ቃንቄ በደዊ አንተ በገዛ ቤት የመጣ ሰርበኛል። ጌጤ እየሰማሽው ሙዝ ነው የምትመስለው እያለኝ ለሽ እንደዚህ አይነት ትንሽ ሲጋስም ነው ለናንተ ጆሮ ተበላሽ እንዴ ስታርጋል። አንቺ አትሰሚም እንዴ? ባናና መስለው እያለኝ እኮ ነው። ባናና ማለት ሙዝ ማለት እኮ ነው። አንቺ አምሻል እንዴ?